ውእቱ መሶበ ወርቅ ንጹሕ አመሰግንሃለሁ አድርገህልኛልና በቸርነት አመሰግንሃለሁ ለዓለም አማኑኤል መድኃኒዓለም ለዓለም መድኃኒዓለም አምላክ ሆይ ምስጋና ነኛል አንተ ነህና ማሰሮዬ ሞል ላይጎል እንደገና አድርገህልኛልና በቸርነት አመሰግንሃለሁ ለዓለም አማኑኤል እገዛልሃለሁ መድኃኒዓለም ለዓለም አማኑኤል መድኃኒዓለም በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታለኝ ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታለኝ ከቤቴ በድንግል ከሞት መሃል ነጥቀሽ ነፍስ ዘራሽብኝ ኃጢአተኛ ሳለው በድንግል ሰው አርገሽ አቆምሽ ሐዘን መከራዬ በድንግል ታሪክ ሆኖ ቀረ ሕይወቴም በአንቺ በድንግል በማርያም አማረ በድንግል አማረ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታለኝ ከቤቴ በድንግል አማረ በድንግል አማረ ሕይወቴ በማርያም ሕይወቴ ስጠራት ገብታለኝ ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታለኝ ከቤቴ በድንግል አማረ ሐዘኔ በርትቶ እንባዬ ሲቀድም ወዳጅ ያልኩት ሁሉ ፊቱን ሲያዞርብኝ አንቺ ደርሰሽልኝ ስሜ ተቀየረ ኑሮዬ በሙሉ በድንግል በማርያም አማረ በአክሱም አማረ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታለኝ ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታለኝ ከቤቴ እንቅፋት አይንካሽ መርኳት እሾህ አይውጋሽ እንቅፋት አይንካሽ አይውጋሽ የኔማ ፍሬዬ ምሳዬ እራቴ ነሽ የግሸኗ ማርያም እቅፍ ድግፍ ታርግሽ የኔማ ፍሬዬ ምሳዬ እራቴ ነሽ የግሸኗ ማርያም እቅፍ ድግፍ ታርግሽ እንቅፋት አይንካ እሾህ አይውጋ መርቆት ነህ አክሱም ጽዮን ማርያም እቅፍ ድግፍ ታርግህ እቅፍ ድግፍ ታርግህ እቅፍ ድግፍ ታርግሽ እቅፍ ድግፍ ታርግህ እቅፍ ድግፍ ይቀጥላል ዘማሪ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አነሳኝ በአምላክ አነሳኝ ከትቢያ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ ዘምሩላችንም
ቁጥር አሁን አመስግናለሁ ወደ ቤቱ ጠራኝ ድንቅ አድርጎልኛል ረክሼ ሳለው ልጄ ሆይ ና አለኝ ድንቅ አድርጎልኛል በዳግም ምጽአቱ መንግሥቱን ሊያወርሰን ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አልረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ከአንበሳ መንጋጋ ከሞት አዳነኝ ድንቅ አድርጎልኛል በጠላቶቼ ፊት ድንቅ አድርጎልኛል ግርማ ሞገስ ሰጠኝ ምን እመልሳለሁ ድንቅ አድርጎልኛል እንዲህ ነው ወደደኝ ድንቅ አድርጎልኛል አድርጎልኛል ዘምሩላችሁ የሰራዊት ጌታ አልረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ጠላቶቼ ሁሉ ሲጓደዱብኝ ድንቅ አድርጎልኛል ማን ይደርስለታል እያሉ ሲሉኝ ድንቅ አድርጎልኛል ፈጥነ ደረስክልኝ ከሞት አዳነኝ ድንቅ አድርጎልኝ የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አልረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አልረሳኝም አምላክ አነሳኝ አያምርብኝ ብዘረጋ ታሪኬን ሚካኤል ነው ያስጌጠልኝ ሕይወቴን አልረሳብኝ እርሱ አትርሳብኝ ያልኩትን ለካ ሰምቶ ይኖራል የልጅነት ጸሎቴን ሚካኤል ያን ሁሉ ዘመን የታገሰኝ ሚካኤል ፍሬ ጠብቆ ያልቆረጠኝ ሚካኤል የከፍታዬ መሰላል መነሻዬ ሆነሃል ጠብቆ አሳድጎ ከልጅነቴ አባቴ የሆነ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኝ ይለይብኛል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል እንዳይከፋኝ እንዳልደፋ አንገቴን እንዳላለቅስ እንዳላፈስ እንባዬን እንዳይርቅ ደስታ በመንፈሴ እንዳዝን አጠገቤ አይርቅም እያሳደገኝ ሚካኤል ሚካኤል ቀኔን ቀናወር ሳልጠራህ ሚካኤል ናድረስልኝ ሳለኝ ሚካኤል በሉ እንዳስጀመርከኝ ጅማሬ የተሰብሮ ደስ አሳምረው ፍጻሜን ጠብቆ አሳድጎ ከልጅነቴ አባቴ የሆነ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል ውድቅ አረገው የጠላቴን ክፉ ዕቅድ አራመደኝ
ከከፍታዬ መንገድ ያስቀረኝ አልቻለም ቢጎትተኝ ባለ ጋራ ተጥሎ ስላለ በእግዚአብሔር ክንድ ስር ሚካኤል እሳታዊ ነበልባል ሚካኤል ጠላቴ ፊትን ይቀጣል ሚካኤል ለእኔስ ኃይሌ ነው መከታዬ የዘላለም ጠባቂ ጠብቆ አሳድጎ ከልጅነቴ አባት የሆነ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል ይለይብኛል ሚካኤል በክንፉ ሸፍኖ በቤቱ አሳድጎኛል ሁሉም ሰው ለራሱ ወንበር ሲዘረጋ የክብሩን ተሸክመሽ ጌታ በትሕትና ታገለግያለሽ በደመና በሏት በደመና የአክሱም ማርያም በቤተ ሕሊና ማርያም አበባዬ ሰሎሞን እኔ ልበልሽ እናቴ እኔ ልበልሽ እናቴ ወርቀ ዘቦ ለብሰው በቤቱ ከሞሉት በሐርና በዕንቁ ከተንቆጠቆጡት በሰው ፊት ያማሩ ብዙ ሆነው ሳለ ጌታ ግን መረጠሽ እናቴ ነሽ አለ ነይ በደመና ነይ በደመና ነይ በደመና እመቤታችን ተልኛ እትንሽ ማርያም አበባዬ ሰሎሞን ያለሽ እኔ ልበልሽ እናቴ እኔ ልበልሽ እናቴ አሳድጎኝ ሳለ መልአኩ መክሮ ተሸልመኝ ሳለ በስቶልሽ ተውቦ እጅግ በትሕትና ስላገለገልሽው እንደ ኪሩብ መልአክ ጌታን ተሸከምሽው ነይ በደመና ነይ በደመና በቤተ ሕሊና ትንሽ ማርያም አበባዬ ከፍ ሳድረኝ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ የባሪያውን ውርደት ተመልክቷልና ለወለድሽው ንጉሥ ይድረሰው ምስጋና ከልብ የወጣ እንጂ ከንቱን አይደለም በጽሔት እንላለን እኛስ ለዘላለም ነይ በደመና ነይ በደመና ነይ በደመና ጻድቃኔ ማርያም በቤተ ሕሊና እቴ ሙሽራዬ ማርያም አበባዬ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ ይህን ላደረገ ሃሌሉያ በሉ እግዚአብሔር ታማኝ ነው ሁልጊዜ በቃሉ ፍርዬና ሙሴ እንኳን ደስ ያላቸው ያዕቆብና ኢያሱ ሆነላቸው ይህን ላደረገ ሃሌሉያ በሉ ያዙላቸው እግዚአብሔር ታማኝ ነው ሁልጊዜ በቃሉ ሙሴና ፍርዬ እንኳን ደስ ያላቸው ያዕቆብና ኢያሱ ሆነላቸው ስንቱን ተራራ አልፈነዋል እስኪ እንዘምር በደስታ ሁሌ ታማኝ ነው የኛ ጌታ ከእኛ የሆነ ምንም የለም ተመስገን ጌታ ለዘላለም ሥራ በራ በምስጋና በሙሴ ላይ እንደገና ይህን ላደረገ ሃሌሉያ በልሳን ላይ ሁልጊዜ በቃሉ ሙሴና ፍርዬ እንኳን ደስ ያላቸው የያዕቆብ አምላክ የማይሆን መስሎ የታየን እግዚአብሔር ሆኖ ስላየን እንደ አሳፍ ልጆች ተሰልፈን ስሙን በቅኔ ለማመስገን የተባረከ በመዳፉ ቅኔን ያፈሳል ሆነ ባፉ ከመላእክቱ ጋር አንድ ሆነናል የእግዚአብሔር ሥራ መስጦናል ይህን ላደረገ
ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሴና ፍርዬ እንኳን ደስ አላችሁ፣ ያዕቆብ አምላክ ሞገስ ይሆንላችሁ። ጋኑ ቢጎድል ያስባል ጌታ ለወዳጁ። መናኛ ይውጣ ከቤታችን አዲስ እንጠጣ ጌታን ይዘን። አቤኔዘር ነው እየረዳን ነው ፊታችን በራ በደስታ ውበት ሆኖናል የኛ ጌታ ይህን ያደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሴና ፍርዬ እንኳን ደስ አላችሁ፣ ያዕቆብ አምላክ ሞገስ ይሆንላችሁ። ጋኑ ቢጎድል የወይን ጠጁ ያስባል ጌታ። መናኛ ይውጣ ከቤታችን አዲስ እንጠጣ ጌታን ይዘን። አቤኔዘር ነው እየረዳን ነው አምላካችን ፊታችን በራ በደስታ ውበት ሆኖናል የኛ ጌታ ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሴና ፍርዬ እንኳን ደስ አላችሁ ሞገስ ይሆንላችሁ። በሰማይ ወረዱ መላእክት ይወረዱ አወይ ሊቃነ መላእክት ይበልህ በሰማይ ወረዱ መላእክት ሊቃነ መላእክት እሰይ ይበልሁ ለእግዚአብሔር ኢትዮጵያ ሙሽራዬ 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 አበባዬ ሙሽራው ሙሽራው አበባው ወንድም አግኝተሻል የሚያስብልሽ የእኛማ ፍርዬ እንኳን ደስ ያለሽ። እግዚአብሔር ይመስገን እኛም ደስ ብሎናል። በቤተ ክርስቲያን ሰርጋችን ውብ ሆኗል። ሙሽራዬ ሙሽራዬ አበባዬ ሙሽራዬ ሙሽራው ሙሽራው አበባው በስጋ ወደሙ ሕይወት አግኝታችሁ ፍሬያቸውም ይብዛ ይባረክ ጓዳችሁ አምላክ ያለበት ነው ይሄ ጋብቻችሁ እስከ መጨረሻው ኖሮ ደስ ብሏችሁ ሙሽራዬ ሙሽራዬ አበባዬ ሙሽራው ንሴብሖ ለእግዚአብሔር ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ስቡሐ ዘተሰብሐ ስቡሐ ዘተሰብሐ የመጨረሻ ምስጋናችን ባንድ ላይ ሰብሰብ ብለን ቤተሰብ ነው። ለዚህ እናመስግነው እግዚአብሔርን እናመስግነው ምስጋና
የተመሰገነ ምስጉን የተመሰገነ ምስጉን የተመሰገነ ምስጉን የተመሰገነ ንሴብሖ ንሴብሖ እግዚአብሔር ንሴብሖ እግዚአብሔር ስቡሐ ዘተሰብሐ ስቡሐ ስቡሐ ዘተሰብሐ ስቡሐ ተሰብሐ ሳሊለነ ማርያም ሳሊለነ ሳሊለነ ማርያም ሳሊለነ አክሊለ ንጹሐን ሳሊለነ አክሊለ ንጹሐን አክሊለ ንጹሐን ሳሊለነ ሰይ አክሊለ ንጹሐን አክሊለ ንጹሐን ሳሊለነ አክሊለ ንጹሐን አክሊለ ንጹሐን ሳሊለነ ለምኝልን ማርያም ለምኝልን ዘምሩ ለምኝልን ማርያም ለምኝልን የንጹሐን አክሊል የንጹሐን አክሊል ለምኝልን የንጹሐን አክሊል ለምኝልን የንጹሐን አክሊል ለምኝልን የንጹሐን አክሊል ሰይ ለምኝልን ማይደረ መለኮት ማይደረ መለኮት በቤትና መስግኑ በቤተቀማ ማርያም ብዙኃን ማርያም ብዙኃን ማርያም ብዙኃን ማርያም ብዙኃን ማይደረ መለኮት ማይደረ መለኮት ማርያም እመብዙኃን እመብዙኃን ማርያም እመብዙኃን ማርያም እመብዙኃን ለምኝልን 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 ማርያም የሁሉ እናት የሁሉ እናት ማርያም የሁሉ እናት የሁሉ እናት ትምክህተ ዘመድነ ትምክህተ ዘመድነ ትምክህተ ዘመድነ ማርያም እሰይ ትምክህተ ዘመድነ የታን እጃችሁ ትምክህተ ዘመድነ ማርያም 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 እንወድሻለን እንወድሻለን በእውነት እንወድሻለን ማርያም እሰይ እንወድሻለን እንወድሻለን ማርያም ሚካኤል 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 ዛውረድ ከመና ዛውረድ ከመና ዛውረድ ከመና ሚካኤል ዛውረድ ከመና ዛውረድ ከመና ዛውረድ ከመና ሚካኤል ገብርኤል 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 ወዳጅ ለመልእክት ብስይተ አብሳሬ ትስብእት አብሳሬ ትስብእት ገብርኤል እሰይ አብሳሬ ትስብእት
ሩፋኤል 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 ፍታሄ ማኅፀን ፍታሄ ማኅፀን ፍታሄ ማኅፀን ሩፋኤል ፍታሄ ማኅፀን ፍታሄ ማኅፀን ይመርቃቸው እስቲ እድሜሽን ያርዝመው እንደ ማቱሳላ እድሜሽን ያርዝመው እንደ ማቱሳላ ከምትወጂው ባልሽ ከሙስዬ ጋራ ከምትወጂው ባልሽ ከሙስዬ ጋራ ከምትወጂው ባልሽ ከአካልሽ ጋራ ከምትወጂው ባልሽ ከሙስዬ ጋራ እድሜህን ያርዝም መርቁት እንደ ማቱሳላ እድሜህን ያርዝም ሙሴን መርቁት ከምትወዳት ሚስት ከፍርዬ ጋራ ከምትወዳት ሚስት ከአካል ጋራ ከምትወዳት ሚስት ከፍርዬ ጋራ ከምትወዳት ሚስት ከአካል ጋር እድሜሽን ያርዝመው እንደ ማቱሳላ ኧረ መርቋት እንደ ማቱሳላ ከምትወጂው ባልሽ ከሙስዬ ጋራ ከምትወጂው ባልሽ ከአካልሽ ጋራ ከምትወጂው ባልሽ ከሙስዬ ጋራ ከምትወጂው ባልሽ ከአካልሽ ጋራ እድሜህን ያርዝመው እንደ ማቱሳላ ኧረ መርቁት እድሜህን ያርዝመው እንደ ማቱሳላ ከምትወዳት ሚስት ከፍርዬ ጋራ ከምትወዳት ሚስት ከአካል ጋራ ከምትወዳት ሚስት ከፍርዬ ጋራ ከአካል ጋራ ዘበሰማያት አቡነ ዘበሰማያት ዘበሰማያት አቡነ ዘበሰማያት በዚህ ቤት ሁላችሁም ዘመኑ መጨረሻ ነው። መድኃኔዓለም ያውርድ በረከት በዚህ ቤት መድኃኔዓለም ያውርድ በረከት ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት በዚህ ቤት ድንግል ማርያም ታውርድ በረከት በዚህ ቤት ድንግል ታውርድ በረከት ያውርድ በረከት ታውርድ በረከት ሚካኤል ያውርድ በረከት ገብርኤል ሩፋኤል ያውርድ በረከት ሚካኤል ያውርድ በረከት ያውርድ በረከት ያውርድ በረከት ታውርድ በረከት ያውርድ በረከት ልልበሉ እግዚአብሔርን አመስግኑ። ስለ ሁሉም ነገር ማን የተመሰገነ ይሁን። እስኪ በድጋሚ እግዚአብሔርን አመስግኑ። በጣም ደስ ይላል። እግዚአብሔር ይመስገን። ልዩ ቀን ያሳለፍነው እንግዲህ ኬኩም ተቆርሷል። ከዚህ በመቀጠል ደስ ብሎናል። በጣም ደስ ብሎናል። ያው ምርቃቱ ከመጀመሪያው ተጠናቋል። ሁሉ በረከት እንዲወርድ ማንኛው ነገር ተጠናቋል። ለማንኛው ነገር ልጃችንን እንደዚሁ ለወላጅ ቤተሰቦቹ በሰርጉ ደግሞ እንደዚህ የሚደሰቱ ሁላችን የምንደሰት እድሜና ጤና ይስጠን። እንግዲህ አባት እናትም እድሜና ጤና ሰጥቷቸው ልጆቻቸውን እየተንከባከቡ ቤተሰብም እየተንከባከቡ ስላሉ እድሜና ጤና ይስጥልን። ሁሉ ቤተሰብ ያው ደስተኛ ሆነዋል።
ሁሉ በየፊናው እየመረቀ ነው። ስለዚህ ከዚህ ከጎደለ አባታችን ይመርቁ ይሙላሉ። የሰማዩ ጌታ ምድሩ ባለቤት የጨለማ ጌታ ብርሃኑ ቀኑን ባርከው ሌሊቱን ባርከ ያሳደረኝ ትንሹን ጥልቅ አድርግልኝ የጎደለ ይላለን። ለዚህ ለክርስትና በቃ ለትምህርት ምርቃትና ለሰርግ እንኳን ባንደርስ ለትምህርት ተመርቆ ያደርሰን። ትንሹን ጥልቅ አድርግልን። የዘመድ አውራ አድርጋቸው በሙሉ አይለየን። እንቅፋት አይምታቸው፣ ሾካ አይግባ። የዘላለም የእኛ እንዳለ ጌታ ይበለው። አሜን አሜን። የወለዷቸው የተባረኩ ይሁኑ፣ ዘራቸው ይባረክ፣ እድሜና ጤና ይስጣቸው። በቃ ከዚህ በላይ ምን የተባረኩ ይሁኑ። በቃ እድሜና ጤና ይስጥልኝ። እሺ አባይ ልጃችን ይደግልን፣ ይባረክልን። ደግሞ ተምሮ ደግሞ ለምርቃቱ ያብቃ። እነሱን ዝጋር ይባረኩልኝ። ያላቁበትም አይ አስቀድመን የምናገረው እኔ የምናገረው ወላጆች እንኳን ደስ አላችሁ። ወላጆች እንኳን ደስ አላችሁ። አባት እናት ደግሞ እንኳን ደስ አላችሁ። አያቶችም እንኳን ደስ አላችሁ። ልጁ እግዚአብሔር ያሳድገው ጤና ሰጥቶ ተምሮ አባቱና እናቱ ጠዋሪ ያርገው፣ አያቱም ወዳጅ ያርገው፣ አያቶቹ ወዳጅ ያርገው። እግዚአብሔር ይባርከው። የተባረከ የተቀደሰ ይሁን። እግዚአብሔር አምላካችን መድኃኔዓለም ኢየሱስ ክርስቶስ ቅዱስ አማኑኤል እግዚአብሔር በረከቱ ረድኤቱ ይክፈለን። ከበረከቱ በረከት ከረድኤቱ ረድኤት ይስጠን። ከምህረቱም ይለግስልን። ፍቅርና ሰላም ይስጠን። ሀገራችን ኢትዮጵያ ሰላም ያርግልን። የድሮ ፍቅራችን ይመልስልን። አንድነታችን የሚመልስልን። ሰላሙን ይስጠን። ፍቅሩንም ይግለጽልን። ከመዓቱም ይሰውረን። ለልጆቹ ሰላም ይስጣልን። እግዚአብሔር ይስጥልን። ያመሰግናለሁ። ክንፈ ሚካኤል ብለን የሰየምነውን ሕፃን በእውቀት በሃይማኖት አጽንቶ ጠብቆ ለወላጆቹ የሚታዘዝ ለፈጣሪው የሚገዛ ለሀገር ወገን መከታ የሚሆን ያድርግልን። መቼም ዕለታቱ ሁሉ በየጊዜው በእውነት ትልቅ ደስታ አለባቸው። እነዚህን ቀኖች ደግሞ የሚያገኝ ሰው የተባረከ ነው። ዛሬ የነፃነታችንና ከምርኮ ወደ ሀገራችን የተመለስንበት እስተ ክብራችን እስከ ታቦተ ጽዮን ነው ዕለቱ። ዛሬ ታቦተ ጽዮን ብለን ስንጠራ ዝም ብሎ አይደለም። በባዕድ ሀገር ወይም በኢሎፍላውያን በፍልስጤማውያን ምርኮ ውስጥ ሆና ታቦተ ጽዮን ተአምርን በማሳየት ወደ አገሯ ትሂድልን የተባለበት ሰዓት ነው። ዳጎን ጠላታችን ደግሞ ጣዖቱን የተደመሰሰበት ነው። እናም ይሄ የተወለደው ሕፃን ለጠላታችን አሸናፊ ለወገኖቻችን ደጋፊ የሚሆን ያድርግልን። ዛሬ ሁለት ነገር አመጣኝ ወደዚህ። አንደኛ እሳቸው አንድ ካህን በልጆቻቸው የሚገኙ ሰዎች ጥቂቶች ናቸው። ሁላችንም ልጆቻችን የንስሐ ልጆቻችን ሲወልዱ ሲጠይቁ ክርስትና ቀኑ በዚህ ነው ብለን ነግረን እንቀራለን እንጂ ተቸግረን አንመጣም። እሳቸው ግን ሌሊት መጥተው አገልግሎቱን ፈጽመው እኛ ጋር አንድ እሱ እሳቸውንም ሳይ አመጣኝ። ብዙ አየሁም። ያው እንደውም እሷ አስታውሳ ነው ያለችኝ እያለ ያጫውተኝ ነው። እኛና ምን አንተ ቤት የመጡትን አባት እንዲመጡ ልደታ መሆኔን ነግሬያታለሁና ብላ አለችኛል። ኧረ ጥሩ ነው ብዬ እኔም ትዝ አለኝ መጣሁ። እግዚአብሔር ቤተሰቡን ሁሉ ይጠብቅልን። እንግዲህ የመጨረሻ ክቡር አባታችን ያሳርጉልናል። ከዛ በፊት ግን ይህ ፕሮግራም እንዲቃና እንዲሳካ ከሌሊት ጀምሮ በካሜራ በተለያየ ነገሮች ከልደታ ቤተክርስቲያን ጀምሮ
እስካሁን ድረስ በዝማሬውም ባለው ቤት ባለው አገልግሎት በሙሉ ይሄ እንዲሳካ ያደረገልን ሎዛ ኢቨንት ይባላል። ሎዛ ኢቨንት ለሰርግም ለልደትም ለክርስትናም ለተለያዩ ፕሮግራሞች የሚሰራ ትልቅ ኢቨንት ነውና ምናልባት ሎዛ ኢቨንትን የምትፈልጉ ሰዎች ሎዛ ኢቨንት ብላችሁ ጎግል ብታረጉ ታገኙታላችሁ። እንዲህ አይነት ዝማሬዎች እንዲህ አይነት ቃለ እግዚአብሔሮች የሚያከናውን ነውና አሁን ቀጥታ ክቡር አባታችን ጋር ነው ወስዳችሁ የተቀመጣችሁ ብድግ ብድግ ብላችሁ የክቡር አባታችንን የመጨረሻ ቡራኬ እንቀበል። መንክር ክብሩ ለእግዚአብሔር። በእውነት ደስ የሚል ያየ ነው። ቅድም አባታችን ሲመርቁ ከምንም በላይ አያቶች እንኳን ደስ አላችሁ ብለዋል። በሚገርመው ሁለቱም አሉ። ደስ አይልም ወገኖች? ለዚህ ነው እንዲመርቁ ይሄ እድል ነገ ላይገኝ ስለሚችል ዛሬ ነው ይሄ እድል ያለ ይሄ ሀብት ያለ ዛሬ ነው። ሁለቱም እንዲመርቁ ያቅማቸውን እንዲመርቁ ያደረግኩት ለዚህ ነው። በእውነት ደስ የሚል ነውና እንግዲህ ክንፈ ሚካኤል ሁሉንም አገናኝቷል፣ አስደስቷል፣ አዘምሯል፣ ቤቱን አስመስግኗል። የእግዚአብሔር ምስጋና በቤቱ ላይ እንዲካሄድ አድርጓል። በሱ ምክንያት ይህን ያደረገ እግዚአብሔር የተመሰገነ ይሁን። እግዚአብሔር ለእሱ ሲፈልግ እንዲህ ያደርጋል። እግዚአብሔር ወገኖቼ፣ ምናልባት አሁን አንዳንድ ጊዜ ሲጨፈር ሲዘፈን ደስ ሊለን ይችል ይሆናል። እንደው ለምሳሌ እንደው በእውነት በዘፈን ተዘፍኖ መንፈስ ቅዱስ ወረደ የሚል መጽሐፍ የለንም። ተዘምሮ ግን እነ ጳውሎስ እነ ስላሴ ሲዘምሩ ግን መንፈስ ቅዱስ ወርዶ የታሰረውን ሁሉ በጠስጠስ አድርጎ የእስር ቤቱን በር ሰባብሮ መንፈስ ቅዱስ ክፍት አድርጎታል። እስር ቤቱን ማለት ነው። አሁን የኢትዮጵያን ችግር እግዚአብሔር ይፍታልን ወገኖች። በእውነቱ የኢትዮጵያን ችግር የኢትዮጵያን ጭንቀት ሁሉ እግዚአብሔር ያስወግድልን። ልጆቻችን በእውነቱ ከዚህ በላይ የምታገለግሉበት እድሜና ዘመን ይስጣችሁ። በእውነት አንደበታችሁ እንዲሁ ለዝማሬ እግዚአብሔር የመረጣችሁ እግዚአብሔር እንዲህ አድርጎ ይመረጣል። እኔ በእውነቱ እግዚአብሔር የሚያደርገው ታላቅ ነውና ይሄ ልጅ እንደናንተን በዝማሬ ወደፊት ያገለግላል ብዬ እመኛለሁ። በእውነት ያገለግላል እና ምክንያቱም ከጀመረ ጀምሮ ሁሉም ነገር እያማሩ የመጡ ናቸው። እንደገና ነገ ቁጭ ብሎ በእኔ ክርስትና ጊዜ እኮ ይሄ ነበር እያለ ያቸዋል። አያችሁ፣ ይሄ ነው የኔ ክርስትና መንፈሳዊ ህይወት ነው። ይሄ አስተማሪ የሆነ ነገር ነው የተቀመጠለት፣ ቀላል እንዳይመስላችሁ እና በእውነት ይሄን ሁሉ ያከናወነ እንደው ወደ መንፈሳዊ እንድታደሉ ያደረጋችሁ እንደ ባህለማዊ ሰው ምን አግኝቶ ያውቃል? መንፈሳዊ መሆን ከባድ ነው። ዓለማዊ መሆን ግን ቀላል ነው። ቀላል ነው። በጣም ቀላል ነው። ተራ ነገር ነው። በቃ አንድ ሰው ምን አለ? እንደው ማበድ እኮ ቀላል ነው አለው። ማበድማ ከባድ ነው አለው። ኧረ ማበድ ቀላል ነው አለ። ኧረ ማበድ ከባድ ነው። አይ ጨዋ መሆን ነው እንጂ ማበድስ ቀላል ነው አለ። እንዴት አለው? ልብስን ከፍ አድርጎ ልብስ ድንጋይ መሳት እኮ ነው። ማበድ እኮ ይቀላል ነው አለ። እና ወደ ዓለም መሄድ ቀላል ነው። ወደ መንፈሳዊ ህይወት መምጣት ግን ከባድ ነው። አንደኛ ህይወቱን ሁሉን ነገር የሚመራው እግዚአብሔር ደረጃ በደረጃ የተረጋጋ ነገር ሲያከናውን ይታያል። ቤትም የተረጋጋ ገቢም የተረጋጋ የያዙት ሁሉ በረከት ያለው እግዚአብሔር በትክክል ስራ ሲሰራ ይታያል። እና በእውነቱ ይህን መርጣችኋል። ይህን የመረጣችሁትን መንገድ እግዚአብሔር ያስተካክልላችሁ። ነገ ደግሞ ወደፊት እንደዚህ አድርጋችሁ ታስደስቱናላችሁ። አንድ ነገር ትኖርናለች። ያችን ቀን እግዚአብሔር ያደርሰን። ምኞታለን አሁን አትገለጸው ትቀመስብናል። ያችን ቀን ያደርሰን። ያቺ ቀን በዚህ ዝማሬ ትደገማለች። በበለጠ ድጋሚ በዚህ ዝማሬ ነው የምትደገም። ያችን ቀን ያደርሰን። እውነቱ እና ጤና ሰጥቶ ይጠብቅልን። ደስ ይላል። መቼም አባቶቼ እናቶቼ ጨዋ ልጅ መውለድ የማትመኝ እናት የማይመኝ አባት አለ? የለም። ሁሉም ጨዋ ልጅ መውለድ መንፈሳዊ ልጅ መውለድ ይመኛል። ልጆቻችሁ በዚህ ዓላማ ስለተመሩላችሁ ደስ ይበላችሁ። ሁሉም የተመኝቶ አናገኘው እንጂ ሁሉም ጨዋ መሆን ይፈልጋል። ጨዋ ልጅ መውለድ ይፈልጋል። ስርዓት ያለው ልጅ መውለድ ይፈልጋል። ሃይማኖታዊ ልጅ መውለድ ይፈልጋል። ነገር ግን ያንን ጸሎት ተቀብሎ እግዚአብሔር ለዚህ ሲያደርስ ይህን ጸሎትን ሲሰማ እግዚአብሔር ሊመሰገን ይገባዋልና ክብረ ምስጋና ይግባ። ዓመቱ ያድርስልን። ዕድሜና ጤና ሰጥቶ ይጠብቅልን። ዘማሪዎችንም
እድሜና ጤና ሰጥቶ ይጠብቃችሁ። ከዚህ በበለጠ የምታገለግሉበት እድሜ ጤና ይስጣችሁ። እናንተም ቀራጮችም እግዚአብሔር አምላክ እድሜና ጤና ሰጥቶ ይጠብቃችሁ። ሙያ ነው ይሄ፣ በትምህርት የሚገኝ ነው፣ ዝም ብሎ የሚገኝ አይደለም። ብዙ ውጣ ውረድ አለው። እድሜና ጤና ሰጥቶ ይጠብቃችሁ። ሊቃውንቱ ከጠዋት ጀምረው ወንድማችንም እንዲሁ መምህር ብዙአየሁ ትልቅ ልጅ ነው በእውነት ትልቅ በእውነት ስታዩት እንዲያው አሁን ጃኬቱን ለብሶ ቀላል ይመስላችኋል። ምን ይጀገራል? ጸበል ሲያዩት ውሃ ይመስላል። ፈዋሽነቱ ግን ከባድ ነው አይደል? ሲያዩትም ውሃ እኮ ነው። የጥምቀትም ውሃ እኮ ነው። ሲቀየር ከክርስቶስ ጎን ከቀኝ ጎን የወጣ ነው የሚሆነውና ወንድማችን በእውነቱ አንደኛ ቅድስት ሥላሴ ትልቅ ምሁራን ተምረው የሚወጡበት የመዚያ የኮሌጁ የዩኒቨርሲቲው አስተማሪ የአዲስ አስተማሪ ነው ልጃችን። እንደገና የግቢ ገብርኤል የመንበረ መንግስት ግቢ ገብርኤል የመጽሐፍ መምህር ነው። ቀላል አይደለም እና እንግዲህ የነሱ ቤተሰብ ነው በእውነቱ። እሱም ትልቅ ብቅ ብሏልና እንዲሁ እየተጋገዝን ብዙ ስራ እንሰራለን ብዬ አምናለሁ። እግዚአብሔር አንተን እድሜና ጤና ሰጥቶ ይጠብቅልን። እድሜና ጤና ሰጥቶ ይጠብቅልን። ከዛሬ ዓመት ሰላም ያድርስልን። እንዲሁ ተጠርታችሁ መታችሁ አክብራችሁ የመጣችሁ ሌሊትም አቋቁማችሁ ያደራችሁ እናታችንም እንዲሁ ሌሊትም አብረው ነበሩ በእውነት እንደገና የሀገርን ባለውለታ ናቸው። አሁን ስታያቸው ቀላል እንዳይመስላቸው ለሀገራቸው ውለታ ዋጋ የከፈሉ እናት ናቸው። ስታያቸው ቀላል ናቸው። ቅድም እንዳልኩትና ሁላችሁንም ያጀባችሁን ያከበራችሁትን ሁሉ ያከበራችሁን ሁሉ እግዚአብሔር ያክብራችሁ። እድሜና ጤና ሰጥቶ ይጠብቅልን፣ ያሳድግልን።